የታቦቱ ጉዳይ ብራዘር ሰማይ የረሳው ጉዳይ ነው ማለት እግዚአብሔር የረሳው እግዚአብሔር የተወው እግዚአብሔር አልፈልግም ብሎ የተወው አሮጌ ኪዳን ላይ የነበረ አሮጌ ስርዓት ነው። ኦኬ የሙሴን መቃብር ማንም ሳይንቲስት ፈልጎ እንዳላገኘው ሁሉ የታቦቱንም ማንም ፈልጎ ያገኘው ማንም አልኩ እግዚአብሔር ከዚህ ፍጥረት ሰውሮታል። የት እንዳለ አይታወቅም። እንደዚሁም የቃል ኪዳኑ ታቦት ጉዳይ ማንም ሰው አያውቅም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 4 አይነት መረጃ አላት ወንድሞች እህቶች። አንዴ አክሱም መጣ ትላለች። መጽሐፍ ቅዱሷ ደግሞ ባቢሎን ሄደ ትላለች። በመጽሐፍ ቅዱሷ ደግሞ የለም ኤርሚያስና ባሮክ ተረፈ ኤርሚያስ ማለት ምዕራፍ 8 ላይ ምንድነው ለመሬት ከፍተው የእግዚአብሔር ንዋየ ቅድሳት ከቤተ መቅደስ ውስጥ አውጥተው ጥቃቁንና ታላላቁን ንዋየ ቅድሳት ሁሉ በሙሉ ለመሬት ሰጧት፣ መሬት አፏን ከፍታ ዋጠችው ይላል። ኦርቶዶክስ የኢትዮጵያ ለህዝቡ ለምን ግራ ታጋቢያለሽ? አክሱም አለ ብለሽ ካልሽ መጽሐፍ ቅዱሶች መሬት ከፍታ ዋጠችው ትላለች ይላል። አይ መሬት ከፍታ ዋጠችው ብሎ የሚለውን አናምን ብለህ ባቢሎን ሄደ ይልሃል። ባቢሎን ማለት ኢራቅ ማለት ነው። ይሄ ማለት ኢራቃውያን ባቢሎናውያን መቼ ነው የመጡት? በ586 ቅድመ ልደተ ክርስቶስ። የት ነው የሚናገረው? ዲትሮካኖኒካል የብሉይ ኪዳን ቀኖና ተጨማሪ ቀኖና መጽሐፍት ላይ 80 አሐዱ እዝራ ካል 154 እዝራ ሱቴል 921 ላይ ታቦቱ ኢትዮጵያ ውስጥ እንዳለ እየመሰከር ነው ብላችሁ የምትሉ ጴንጤዎች ኑና ከኔ ጋር አውሩ። የት ነው ያየኸው? ማን ነው አንተን መስካሪ ያደረገህ? ጴንጤ የሆነ ታቦቱ ኢትዮጵያ ውስጥ ነው ያለው ብለህ መስካሪ ያደረገህ ማን ነው? አይተኸው ነው? ፓትርያርኮቹ እንኳን ያላዩት አንተ የት አይተህ ነው መስካሪ ሆንከው? ያላየውን ታቦት ኦርቶዶክሳውያን 4 አይነት መላምት የሚናገሩበት ታቦት በመጽሐፍታቸው ላይ አንተ አክሱም ነው ያለው አገር የኢትዮጵያ አለው ብለህ ትላለህ። እውነትህን ነው? እውነትህን ነው የኔ ጴንጤ ወንድሜ? እውነትህን ነው እህቴ? እውነትሽን ነው የጴንጤዋ እህቴ? አሁና እንዴታ ኦርቶዶክሳውያን እኮ ብለዋል። እውነትህን ነው? እውነትህን ነው? ናና መልስልኝ። ከዚህ መጽሐፍት ላይ ጥያቄ አለኝ። አንተ ኦርቶዶክሳዊ ወንድሜ ማለት ነው። ጴንጤውም ወንድም ሁን፣ ማንም ይሁን ማንም፣ ብቻ አይሁድም ይሁን ኦርቶዶክስ፣ ጴንጤም ይሁን ማንም ታቦቱ ኢትዮጵያ ውስጥ አለ ብሎ የሚል ሰው ካለ ይምጣና ከኔ ጋር ያወራ። እሺ ሰለሞን፣ እሺ ልንገርህ፣ ታቦቱ ኢትዮጵያ ውስጥ አለ ለመኖሩ ደግሞ እርግጠኛ ለመሆኑ አንተ ላለመኖሩ በምን አረጋግጥ? የለም እያልክ ነው። በምን አረጋግጥ? ሂደህ አየህ ወይ? ታቦቱ የመጣው በንግስተ ሳባ ልጅ ነው የመጣው ታቦቱ። በሷ አንተ ቆይ አለመኖሩን በምን አረጋግጥ እኮ ላሰልጥ አይቀር ሚዩት አድርገውና ሰማኝ። ኦኬ ቴንክ ዩ ሶል ቴንክ ዩ። ይሄ የኢትዮጵያ ኦርቶዶክስ ታሪክሻን 80 አሐዱ ነው። ልብ በሉ። በአባ ተክለ ሃይማኖት ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የታተመ። ኦኬ ታቦቱ ኢትዮጵያ ውስጥ ነው ያለው ብሎናል ወንድማችን። አሁን ቀጥታ እኔ 2 ክፍል አነብለታለሁ። ሁለቱን ክፍል ሳነብለት ኢትዮጵያ ውስጥ ካለው ታሪክ ጋር እንዲያደርግልኛል ወንድማችን ማለት ነው። ዓለም እያየ እንቀጥላለን ማለት ነው። ምዕራፍ 6 ምዕራፍ 9 ቁጥር 21 ምዕራፍ 9 ቁጥር 21 ልብ በል ወንድማችን እዚህ ጋር ማለት ነው። ቤተ መቅደሳችን እንደፈረሰ አታይምን? ግናይቱ እንደጠፋ ምስጋናችን እንደቀረ ዘመራ ዘውዳችን እንደወደቀ ተድላ ደስታችን እንደጠፋ የሕጋችን ማደሪያ ታቦተ ጽዮን እንደተማረከች ንዋየ ቅድሳቱም እንዳደፈ ምልኳችንም እንደጎሰቆለ እንደቀረ ጌቶቻችን እንደጎሰቆሉ ካህናቱ እንደተቃጠሉ ሌዋውያን እንደተማረኩ ሴቶች ልጆቻችንም እንደሞቱ ሚስቶቻችን እንደተቀሙ መምህራኖቻችን እንደተጎተቱ ጎልማሶቻችን እንደተገዙ ወንዶች ሴቶች ልጆቻችን እንደተቀሙ አርበኞች እንደደከሙ አታይምን ካለ በኋላ ከዚህ ሁሉ የሚበልጥ ታቦተ ጽዮን እንደጠፋች ቀረች፣ ከእርሷም ንዋየ ቅድሳቷ ተማርኮ ሄደ፣ በጠላቶቻችን በባቢሎን ሰዎች እጅ ወደቅን ይላል። በባቢሎናውያን ሰዎች እጅ ወደቅን። ታቦተ ጽዮንም እንደጠፋች ቀረች፣ ከእርሷም ንዋየ ቅድሳቱ ተማርኮ ሄደ። ወዴት? በባቢሎናውያን በጠላቶቻችን በባቢሎን ሰዎች እጅ ወደቅን ብሎ እንዳለ ወደ ባቢሎን ማለት ነው። ይህን የሚናገረው ማነው? ዕዝራ ሱቱኤል የኢትዮጵያ ኦርቶዶክስ ቤተክርስቲያን
መጽሐፍ ማለት ነው። ኦኬ ምዕራፍ 1 ቁጥር 54 ይሄ 9 21 እስከ 23 ነው። ቅድም ያልኩት ማለት ነው። 9 ማነው ምዕራፍ 1 እዝራ ካለ 1 54 ይሄን ሁለቱን አንብና ኢትዮጵያ ውስጥ አለ ብለህ ከምትለው ጋራ ታሪክ ጋራ እውነት ታደርግልኛለህ ማለት ነው። እኔ ምን ያለፋልፈኛል? ምንም። መጽሐፋችሁ ግን የሚናገረው እዝራ ካለ 1 54 እግዚአብሔርን የሚያገለግሉበት ንዋየ ቅድሳቱን ጥቃቅኑን ታላላቁን ዕቃ ሁሉ የእግዚአብሔር ማደሪያ ታቦትንም ከቤተ መንግስት ዕቃ ቤትም ያለውን ሳጥኑን ሁሉ ማርከው ወደ ባቢሎን ወሰዱት ይላል። ማንን? የእግዚአብሔር ማደሪያ ታቦትንም ከቤተ መንግስት ዕቃ ያለውን ሁሉ ማርከው ወደ ባቢሎን ወሰዱት ይላል። ባቢሎን ማለት የአሁኗ ኢራቅ ናት። ስለዚህ ይህ መጽሐፍ በሁለቱ ክፍል ላይ ባነበብነው እዝራ ካልዕ 9:21 እስከ 23 እና እዝራ ካልዕ 1:54 ላይ ታቦቱ ወደ ባቢሎን ሄደ ይላል። የኢትዮጵያ ኦርቶዶክስ ክርስቲያን 80 አሐዱ ማለት ነው። ክብረ ነገስት ደግሞ ይሄኛው መጽሐፍ ደግሞ ኢትዮጵያ መጥቷል ይላል። የትኛው ነው እውነት ወንድምዬ? ይሄኛው መጽሐፍ ነው እውነት ወይስ ይሄ መጽሐፍ ቅዱስ ነው እውነት? መልስልኝ አሁን መልስ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ንጉሥ ሰለሞን ለልጁ አስይዞ ወደ ኢትዮጵያ ይሄኛው ታሪክ ነው እውነት ወይስ ይሄኛው ታሪክ? ስማ እኛ እንደተማርነው ለምነግርህን ስማ። የጠየቅኩ መልስልኝ። እኔ አንተ የጠየቀኝን ልመልስ እኮ አይደለም እዚህ ጋር የገባሁት የራሴን ላስረዳህ ነው የገባሁት እንጂ አንተ የምትጠይቀኝን ልመልስልህ አይደለም። አንተ ትናንት ታች ረድ እኔን የምጠይቀን ማትመልስልኝ ከሆነ ያንተን ቶፈንቶ ወሬ አልሰማም ማለት ነው። እታች ረድ አይመጠንህም፣ እዚህ ላይ ተሰቅሎ ለማውራት አይመጠንም። ታዲያ ምን ልታደርግ መጣህ? ይኸው በዚህ መጽሐፍ ላይ ታቦቱ ኢትዮጵያ መጣ ትላለች ኦርቶዶክስ። 80 አሐዷ እዝራ ካልዕ 1:54 ላይ ባቢሎን ሄደ ይላል። ይኸው የእግዚአብሔር ማደሪያ ታቦትም ከቤተ መንግስት ዕቃ ቤትም ያለው ሳጥኑን ሁሉ ማርከው ወደ ባቢሎን ወሰዱት ይላል። እዝራ ሱቴል 9:21-23 እዝራ ካልዕ 1:54 ላይ ይላል ማለት ነው። ሌላ ልጨምር። ተረፈ ኤርምያስ በኢትዮጵያ እመጣለሁ ደግሞ በኤርትራውያን ደግሞ እመጣልሃለሁ ማለት ነው። የኤርትራ ደግሞ ኦርቶዶክስ ተዋሕዶ ቤተክርስቲያን ምን እንደሚል እናያለን ማለት ነው። ብራዘር ማንበብ ብቻ ነው ስልህ። እዛስ በተረፈ ኤርሚያስ ላይ ደግሞ አሁንም በኦርቶዶክስ ማለት ነው ባሮክና ኤርሚያስ ወደ እግዚአብሔር ወደ ቤተ መቅደስ ገቡ፣ የሚያገለግሉበትም ዕቃ ሁሉ ጌታ እንዳዘዛቸው ለምድር ሰጧት፣ ምድርም ያን ጊዜ ተቀብላ ዋጠቻቸው ይላል። ባቢሎናውያን መጥተው ኢየሩሳሌምን ከመክበባቸው በፊት ነቢዩ ኤርሚያስ እና ባሮክ ወደ እግዚአብሔር ቤተ መቅደስ ገብተው ወደ ጌታ ቤተ መቅደስ ገብተው ወደ ቤተ መቅደሱ የሚያገለግሉበትን ዕቃ ሁሉ ጌታ እንዳዘዛቸው ለምድር ሰጧት፣ ምድርም ያን ጊዜ ተቀብላ ዋጠቻቸው ይላል። ታቦቱ ሁሉ ያኔ ነው የተዋጠው ነው የሚሉት። ቆየ አንተዬ እንግዲህ ካነሱት አይቀር ጫን ያለውን ላምጣልህ። በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐዱ መጽሐፈ መቃብያን ሁለተኛው ላይ ከቁጥር 1 እስከ ቁጥር 5 ድረስ ታቦቱ ሙሴ ሕግ ተቀብሎበት የነበረው ተራራ ላይ ወስደው ከተራራ በታች ጉድጓድ ውስጥ ቀበሩት ይላል። የኤርትራ ኦርቶዶክስ ታቦቱ ሙሴ ሕግ ተቀብሎበት በነበረው ዋሻ ውስጥ ኤርሚያስና ባሮክ ወስደው ዘጉት ይላል። የኦርቶዶክስ ተዋሕዶ ቤተክርስቲያን ለመሬት ሰጥቷት አፏን ከፍታ ዋጠች ትላለች። ደግሞ ወደ ባቢሎን ሄደ ደግሞ ትላለች። እዝራ ካልዕ 1:54 እዝራ ሱቴል 9:21 ላይ ደግሞ ኢትዮጵያ መጣ ትላለች። ይሄ ብቻ መሰለህ ብራዘርዬ? ባቢሎን በኦርቶዶክስ ብለህ ማለት ትችላለህ። ስለ አንዱ ታቦት አንዲት ቤተክርስቲያን ይሄ መጽሐፍ ከዚህ መጽሐፍ ቅዱስ ጋር አይስማማም። ኦርቶዶክስ ለዘላለም ትኑር ይልላል ይመጣና ማለት ነው። እኔ ምን ታዲያ ለዘላለም ብትኖር? ሲጀምር ለዘላለም የሚኖር የሃይማኖት ተቋም የለም እዚህ ምድር ላይ። ጴንጤነት ለዘላለም አይኖርም፣ ተቋሙ ነው። ኦርቶዶክስነት ለዘላለም አይኖርም፣ ተቋሙ ነው። ካቶሊክነት፣ አይሁዳዊነት፣ ምክንያቱም ሰማያትና ምድር ያልፋሉ ብራዘር፣ አንተና እኔ እናልፋለን። ትጭራለህ አልኩ፣ ያከትምልሃል፣ ታሪክ ይዘጋል፣ ምዕራፍ ይዘጋል። እች ምድር ለእሳት ተጠብቃለች። ከሰማይ ከእግዚአብሔር ዘንድ እንደ ተስፋው ቃል አዲስ ሰማይና አዲስ ምድር እንጠባበቃለን ብሏል ሐዋርያው። ኦርቶዶክስ ለዘላለም ትኑር፣ ጴንጤነት ለዘላለም ይኑር፣ እንተ አይሁዳዊነት ለዘላለም ይኑር። በቃ ምኞት ነው ዝም ብለህ። ስለዚህ መጽሐፍቶቻችሁ አንተ ጴንጤ ስትሳደብ ይኸውልህ ጴንጤው እንደዚህ ነው የበላው አልኩ። ኦርቶዶክሳውያን ተስፋ እንድትቆርጡ ማለት ነው፣ ማለት ቁጭ ብለህ እንድታነብ ማለት ነው።
ቁጭ ብለህ እንድታነብ እሺ፣ ቁጭ ብለህ እንድታነብ። 80 አሐዷቸውን እኛ 80 አኑ ምናምን ነው። እስቲ 80 አሐዱ የሚያምን ሰው ይምጣ ልጠይቀው። 80 አሐዱ አምናለሁ ብለህ ብትል ና እስኪ ልጠይቅህ። ከመጽሐፈ ሲራክ፣ ከጦቢት፣ ከዮዲት፣ ከባሮክ፣ ከተርፈ ኤርሚያስ፣ ከሶስና ኑ እስቲ ተጠይቁ። ከዝራ ሱቴል፣ ከዝራ ካለ ኑ ተጠይቁ እስቲ። ከኩፋሌ ኑ ተጠየቁ፣ ኑ ተጠየቁ። እኛ 80 አሐዱን አንብበን አነባብንን ምናምን ናና ተጠየቅ፣ ናና ተጠየቅ። መጽሐፍ እኮ ሲነበብ አሁን የኦርቶዶክሳውያን ወንድሞች ካላገባችሁ ወንዶቹ የበሬ ወገን የሆነች ሴት ነው ማግባት ያለብህ። የበሬ ወገን የሆነች ምንድናት? ላም። ላሞች፣ ጊደሮች፣ ጥጆች ነው ማግባት ያለባቸው ኦርቶዶክሳውያን ወንድሞች። በምን መሰረት? በመጽሐፈ ሲራክ ምዕራፍ 26 ቁጥር 1 እና 2 ደግ ሴትን ባሏ ያደንቃታል፣ በሕይወትም በሚኖርበት ዘመን ሁሉ እጥፍ ይሆንለታል። የበሬ ወገን የሆነች ሴት ባሏን ደስ ታሰኘዋለች፣ ዘመኑን በተድላ በደስታ ይጨርሰዋል። የማን ወገን? የበሬ። የሰው ወገን አይልም፣ የበሬ። እነ ቡሬ ጋ ነው ቀለበት ማድረግ ያለብህ ማለት ነው። ቡሬ እምቧ ትለው ማለት ነው። ቀለበት ላደርግልሽ ነው እምቧ። አይ መጽሐፍ ቅዱሳችን የበሬ ወገን የሆነች አግባ ብሎናል። እምቧ ላሟን እዚህ ያደናንቅልህና ሴቶቹን ደግሞ ምን እንደሚልልህ ማለት ነው። ቁርአኑ ብቻ ሳይሆን ደረቅ ሴት ውልቅ ውልቅ እንደሚል እንደ በሬ ቀንበር ናትና ከእሷ ጋር የሚኖር ሰው ጊንጥን እንደመጨበጥ ሰው ነው። ስለዚህ ከሴቶች ጋር አትኑሩ። ከማጋ ኑሩ? ከነ እምቧ ጋር። እምቧ ናመልስ እንጂ መጽሐፈ ሲራክ አይደል? 80 አሐዱ የጴንጤው ትንሿ ምናምን ነገር ብለህ ምትለው አይደል? ናመልስ። እንዲህ አይነት እፊት አትቆምም። ጉራ አይደለም የምቸረችረው። ከመለስ ግን እጠይቃለሁ፣ መመለስ ነው። ከደረቅ ሴት ጋር ግን እንዳት ነው ያው የሚልህ መጽሐፍ ማለት ነው። ከቁስል ሁሉ ይልቅ የልብ ቁስል ይከፋልና ከክፋት ሁሉ ደረቅ ሴት ትከፋለች። ከደረቋ ሴት ሽሽ፣ ወደ እነ እምቧ ተጠጋ ያለህ ነው መጽሐፉ። ከደረቅ ሴት ጋር ከምትኖር ከምድር አውሬዎችና ከአንበሶች ጋር መኖር ይሻላል። ሂዳ ታዲያ ሲጫካ ሂድ። ደረቅ ሴት አስቸገራች አይደል ሚስትህ? ሂዳ ኢትዮጵያ ውስጥ ሂድ፣ ወደ አዋሽ አካባቢ ላይ በአዋሽ ተፋሰስ አካባቢ የዱር እንስሶች አሉበት አለ አይደል? ወደዚህ ወደ አንበሶች ምናምን ነገር ያሉበት የኢትዮጵያ ከርከሮ ማለት ከርከሮ እንኳን ምንም አያደርግህም። ጅብ ወዳለበት፣ ነብር ወዳለበት ብዙ ሰዎች ከደረቅ ሴት ጋር ከምኖር ብለሃል አይደል? ሂድ እስቲ ከዱር አራዊት ጋር ሂድ። ይኸው መጽሐፍ ነው የሚያስተምርህ። ወይ ከነ እምቧ ጋር ኑር፣ ወይ ከቤት እንስሳ ጋር ኑር፣ ወይ ከዱር አራዊት ጋር ኑር። እግደግመዋለሁ፣ ከደረቅ ሴት ክፋት ሁሉ ታንሳለች፣ እሷም ደግሞ ኃጢአት እድል ታደርሳል፣ ወደ ኃጢአት እድል ታደርሳል ይችላል። የልብ ቁስል ናት፣ ፊትንም ታጠቁራለች። የልብ ቁስል ናት፣ ፊትን ታጠቁራለች። ደረቅ ሴት የነፍስ ሐዘን ናት፣ ላም ግን እጅግ ትወደዳለች። የበሬ ወገን የሆነች ሴት ባሏን ደስ ታሰኛለችና በዘመኗ ሁሉ ደስታ ትጨምርለታለችና አግባት እያለህ ነው። ማንን? የበሬ ወገን። የበሬ ወገን ዝርያዋ ምንድን ነው? ላም፣ ጊደር። ሲራክ ጉር ነው የሚያወራው አልኩ ብራዘር። ኤርምያስ ስታነባው አልተረዳሁም ላስረዳህ ብሎ የሚል ኦርቶዶክሳዊ እጅ የሚያወጣ ይጥፋ። አንድ የለም። የአብርሃም አምላክ አልኩ ምስክር እፊቴ ቆመህ አታምታታም ስልህ አንብበንልሃል። አንተ መናፍቃኑ የእመቤታችን ጠላቶች በምድራችን ላይ ተነስተው 80 አሐዱን አያምኑ፣ እኛ ምናምነውን አያምኑ ትላለህ።
ኦኬ አላምነውም። ግን ለምሳሌ ስላሴ የሚል ቃል በመጽሐፍ ቅዱስ ውስጥ ልታሳዩኝ አትችሉም ይላሉ። ይመጡና ደግሞ ኦርቶዶክሳውያን እኛ ፊት ማለት ነው አትችሉ ይላሉ። እውነትህን ነው። አቤት ጥጃይቱ ግን አውቃለች የሰው ልጅ ወንድ እንደታጨላት። ምንም አውቀው ነገር የለም። ምንም አውቀው ነገር ቀለበት እንግዲህ እግሯ ላይ ነው የምታደርግላት ምናምን። እኔ ምንም አውቀው ነገር የለም። እኔ መጽሐፉን ብቻ ማንበብ ያነበኩትን ለህዝብ ካሜራ ከፍቼ ማሳየት ነው። እዛው ይነጋገሩበት። ኦርቶዶክሳዊት ኩላዊት ንጽሕት ቅድስት ስህተት የሌለባት ብሎ ይልሃል። እኔ ጋ ይመጣና እኔ ጋ ግን አትልም። እዛ ነው የሚሉት፣ እኔ ጋ አይሉ። ኤርሚያስ ባካችሁ ከፍቶ ካገኘ ስክሮል አድርጉ፣ ትለፉ 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 ትር ያሉት እነ አኬ ተጽዕኖ ፈጣሪ አንበሳው የተዋህዶ የቁርጥ ቀን ልጅ ምናምን ነገር ያሉት ማለት ነው። በሙሉ አትግቡ ነው ያሉት። ለምን አይገቡም? ለምን አይገቡም? ለምን አይገቡም? ምክንያቱስ እንወቃልሃለን አልኩ። የታሪክ መጽሐፍትህም ቢሆን እንደዚህ እያስመጣን አሁን ይሄ ትናንት ነው የገባው ከሌሎች መጽሐፍቶች ጋር አዲስ ገቢ የታሪክ መጽሐፍት ነው። ማንበብ ነው ማንበብ ነው ማንበብ ነው ማንበብ ማንበብ ማንበብ። አንተ 66ቱን ስትል 80 ያህዱን ቀርጥፈን በልተነዋል በማንበብ ማለት ነው። እኔ ጋር መተህ ፕፕፕፕፕፕ ማለት አትችልም። እናትህን እንዲህ ላድርጋት፣ ያው ስድብ ተሳድበህ መሄድ ትችላለህ። ይሄ ሁሉ ለዘላለም ሕይወት ይጠቅማል? አይጠቅምም። ለምሳሌ እንዲህ ይላሉ፣ ስላሴ የሚል ቃል መጽሐፍ ቅዱስ ላይ አሳዩ ብለው ሲሉ አሳዩቸው። ኦርቶዶክሳውያን ማነው ጴንጤዎች ወገኖቼ፣ በተለይ የወንጌል አማኞች ይሄ መጽሐፍ እጃችሁ ላይ ካለ 80 ያህዱ ነው በብፁዕ አቡነ ተክለ ሃይማኖት የታተመው ማለት ነው። ኦኬ 80 ያህዱ ማነው መጽሐፍ ቅዱስ ላይ ስላሴ የሚል ቃል አታሳየኝም ይለዋል እና ከሌላ ሁሉ ጭምር ሳይቀሩ። ምክንያቱስ መጽሐፋቸውን አያነቡትም። እኔ ግን ላሳያቸዋ። መጽሐፈ ሲራክ መጽሐፍ ምዕራፍ 3 ቁጥር 22 ላይ ስላሴ ከሰው ይልቅ የገለጡልህ የለም ሚስጥር የለምና ገብተህ በግብር ገብተህ ከግብር ገብተህ ባህርየ ስላሴን አትመርምር ይላል። እደግመዋለሁ። ስላሴ ከሰው ይልቅ የገለጡልህ ሚስጥር የለምና ከግብር ገብተህ ባህርየ ስላሴን አትመርምር ይላል። አንተ ኦርቶዶክስ ወንድሜ፣ አንቺ ኦርቶዶክስ እህቴ ስላሴ የሚል ቃል መጽሐፍ ቅዱስ ውስጥ የለም ብላችሁ ብትሉት ይኸው በራሳችሁ መጽሐፍት ገጽ 855 ምዕራፍ 3 ሲራክ ቁጥር 22 ላይ ካሜራ ገልጬ ነው እንደዚህ ማሳይ እና ይሄንን ጴንጤ ፓስተሮች ናቸው የጻፉት። ልክ መጽሐፍ ቅዱስን አንብቦ የጨረሰ ይመስል ማለት ነው። እኔ ጉራዬን አልቸረችርም። አንብበዋል ይሄን መጽሐፍ ሙሉውን ኦርቶዶክሳዊ ወንድም፣ እውነትህን ነው። እነዚህ ተጨማሪ የተባሉት ዲትሮካኒካል የብሉይ ኪዳን ተጨማሪ መጽሐፍቶችን አንብባቸዋል በሚገባ። እስኪ ና ተጠየቅ። ነሲ ተጠየቂ ማለሽ ወይዘሮ ትንቧለል ቀሚስ ሰብስቦ መናፍቃን እያሉ መሳደብ አይደለም። ተጠይቁ ሲኑና የትኛው ከየትኛው ጋር እንደሚጋጭ እንደዚህ ነው ምጽፍላየህ ሳነበው። ገና እኮ ገና መጽሐፉን ገልጨው እኮ ገና አንድ እንኳን ንጹህ አይገኝም። አንድ ገልጠህ እኛ በ66ቱ አናምንም 66ቱ ቁራጭ ቁርጭራጭ ነው ብለሽ የምትይዋ ማለት ነው። እውነትሽን ነው። ይሄ እዚህ መካከል ላይ ብሉይ ኪዳን እዚህ ጋር ያበቃል። ይሄ መካከል ላይ ተጨምሯል። ተጨማሪ ብለው ማለት ነው። ይሄው በዚህ እዚህ ጋር ጌታችን ኢየሱስ ክርስቶስ አዲስ ኪዳን አለ። ይሄ መጽሐፍ 27ቱ ይሄ መጽሐፍ 39ኙ 66 ነው። በ66ቱ ላይ ይሄንን 15 ብላን የጨመረችው ግን 15 አይደለም፣ ሲደመር 85 ነው። ይሄ መጽሐፍ አጠቃላይ 85 ነው። እነዚህ ስለገቡ ነው 80 ያህዱ ያሰኘው። ኦኬ ማን ነው እጁን የሚያወጣ ኦርቶዶክሳዊ መጥቶ በዚህ መጽሐፍ ጉዳይ የሚጠይቅ መካከል ላይ አንብበው ታውቃለህ እንዴ? አይተው አታውቅም ብራዘር። አይተው መምህራን እንኳን አንብበው ጨርሰው ታያውቁ። ና ግባና አንብቦ እንደጨረሰ ሰው አውራኝ ከኔ ጋር። ካልሆነስ መሳደብ ትችላለህ፣ መሳደብ ይፈቀዳል። እመቤቴ ልሳንህን ትዝጋው ይለኛል። እውነትህን ነው። ኦርቶዶክሳውያን ወንድሞች
ህይወት የሚገኝበትን የእግዚአብሔርን ቃል አንብቡ። ዘመን አልቋል። የዚች ፕላኔት እጣ ፈንታ ሊዘጋ ዘመን አልቋል። የፕላኔቷ እጣ ፈንታ እንኳን ዘመን ባያልቅ ያንተና የኔ ዘመን እያለቀ ነው። ምን ያህል ዘመን እንደቀራችሁ ማናችሁም አታውቁም፣ እኔም አላቅም። ምንድን ነው ያልኩት? የዚች ፕላኔት እጣ ፈንታ ምዕራፏ ሊዘጋ፣ ታሪኩ ሊዘጋ ጥቂት ነው የቀረው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም ሊወለድ የዛሬ 2000 ዓመት ከሰማያት ሰማያት ወርዶ በበረት ከድንግሊቱ ተወልዶ ለበደላ ኃጢአታችን በመስቀል ላይ ሞቶ በሶስተኛው ቀን በቅዱሳት መጽሐፍት እንደተጻፈ ከሙታን ተነስቶ ወደ ሰማያት ወደ አባቱ አድርጎ በስሙ በማመን ንስሐና የኃጢአት ይቅርታ እንደሚገኝ ሐዋርያቱን የላከ ጌታ ተመልሶ ሊመጣ በደጅ ነው። ኦኬ፣ ዓለም ወደ ጥፋቷ እየሄደች ነው። ቴክኖሎጂ በለው በምድር ላይ ያለ እርኩሰትና አመፃ በደንብ ገኖ ገዝፎ ወጥቷል። ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው የሰው ልጅ አስቀድሞ ብሎ አለ። እሱን ነው ራሱን የሰው ልጅ ብሎ የሚለው። የሰው ልጅ አስቀድሞ ከመምጣቱ በፊት አስቀድሞ የኖህና የሎጥ ዘመን እንደሚሆን እወቁ ብሎናል። የኖህና የሎጥ ዘመን ነው ወይ አሁን ብለህ ብትለኝ፣ አዎ እነዚህ ሁለት አባቶች ኖህና ሎጥ የነበሩበት ዘመን የነበረ ትውልድ የሚኖርበትን የህይወት ስርዓት ደግሞት የሚኖር ትውልድ ተነስቷል። ገና በ8ኛው ሺህ ብለን በምትለው የአባቶች ተረት ብለን በምትለው አይደለም የሆነው። የኖህና የሎጥ ዘመን፣ ኖህ በነበረበት ዘመን ይኖር የነበረው ትውልድና ሎጥ በሰዶምና በገሞራ ሲኖር የነበረበት ዘመን ትውልድ የሚኖርበትን የህይወት ስርዓት ደግሞት የሚኖር ትውልድ ማለት ነው። ኢሞራሊቲ ጣሪያ ነክቷል። በተመሳሳይ ጾታ ወንድ ከወንድ ሴት ከሴት ሰው ከእንስሳ ጋር የሚጋባበት ጋብቻ የሚፈጽምበት ነው። ከእባብ ጋራ ይጋባሉ፣ ከውሻ ጋራ ይጋባሉ፣ ከአሻንጉሊት ጋራ ይጋባሉ። ኦኬ፣ ሰው ዳዊት እንዳለው ማለት ነው፣ በእውኑ የሰው ልጅ ለከንቱ ነገር ፈጥረዋልን ብሎ እንዳለ ማለት ነው። ከአሻንጉሊት ጋራ ይጋባል፣ ከእንስሶች ጋራ ይጋባል። ከውሻ ጋራ ተጋብቶ ከውሻ ጋራ ሰው የግብረ ስጋ ግንኙነት እያደረገ ከእንስሶች ጋራ እየተጋባ ምን ይላል ዘፍጥረት መጽሐፍት ላይ? በኖህ ዘመን ይኖር የነበረው ትውልድ ፍጥረት ማለት መንገዱን ሁሉ አበላሽቶ ነበር ይላል። እግዚአብሔር ሰውን መፍጠሩ የተጸጸተበት ዘመን ነበር። ሎጥ በሰዶምና በገሞራ ሲኖር ጻድቅ ነፍሱን እያስጨነቀ በሴሰኛ ኑሯቸው በመካከላቸው ይኖር ነበር። ራሱን በንጽህና ጠብቆ ራሱን በንጽህና ጠብቆ የኖረውን እግዚአብሔር መልአክ ልኮ አወጣው። ጻድቁ ኖህንም ሌሎችም በፍርድ ሲፈርድባቸው እሱን መርከብ ሰርቶ ትውልዱን ከነቤተሰቡ አዳነው እግዚአብሔር። ሁለቱንም አባቶች አዳናቸው እና አስቀድሞ የኖህና የሎጥ ዘመን እንዲሆን ይህንን ወቁ ብሎ አለ። ዘመኑ በጣም አደገኛ ዘመን ስለሆነ ማለት ነው አሁን ይሄ ያለንበት። ቅዱስ ጳውሎስ ይህን ዘመን ምን ይለዋል? የሚያስጨንቅ ዘመን የሚያስጨንቅ ዘመን ይልሃል። ለምንድነው ዘመኑ የሚያስጨንቀው? በዘመኑ ላይ የሚኖረው ትውልድ የሚኖርበት የህይወት ስርዓት የተበላሸ ስለሆነ ወንድሙን ስለ ገንዘብ ብሎ ይገድለዋል፣ ስለ መሬት ብሎ ይገድለዋል። እርኩሰት ጣሪያ ወጣ። ሶሻል ሚዲያችንን ራሱን ብናየው ቲክቶክ ላይ ወጣው የሴት ብልታቸውን ሀፍረተ ስጋቸውን እያሳዩ ለገንዘብ ብለው ሲጨቃጨቁ ሰምተሃል አይደል? ባለፈው ሲነታረኩ ወንዱ ማንነቱን የሚሸጥበት የወንድ ጋለሞታ የበዛበት የሴት ጋለሞታ የበዛበት ለገንዘብ ብሎ ወንድሙን የሚገልበት በሃይማኖት ቤት በፖለቲካው በየትኛውም ዓለም የትኛውም ሀገር ላይ የትኛውም ምድር ላይ ነው ብየምልህ እግዚአብሔርን የሚፈራ ትውልድ የሌለበት እርቅ የማይሰሙ ቅዱስ ጳውሎስ የሚያስጨንቅ ዘመን ብሎ ያለው እርቅን የማይሰሙ ቅድስና የሌላቸው። ይህ የሚያሳይ ምንድን ነው? ማለት ጌታ ሊመጣ ነው። መለከት ሊነፋ ነው። እንዲህ እየሰበኩለት ይመጣል። አንተ ደግሞ እንዲህ እየሰደብከኝ ከስር እናትክን እንዲህ ላርጋት እያልክ ማለት ነው። ይመጣል። ንጉሱ ኢየሱስ ክርስቶስ አምላካችን ይመጣል። ዳጊ እየሰበከ እየተናገረ ቢኒ እየመሰከረ ማሩ እያወራ እናትክን እንዲህ ላርጋት ዳጊ ብለህ ስትለው እሱም ጌታ ይባርከ እያለክ ጌታ ይመጣል። 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 ስለዚህ ቃኑ እንዳይጠቁርብህ ወንድሜ እህቴ፣ ቃኑ እንዳይጠቁርብሽ። ንስሐ መግባት ማለት በክርስቶስ ኢየሱስ የሚገኘው ንስሐና የኃጢአት ይቅርታ ማግኘት ማለት ነው።
በሃይማኖት ቤት ሄደህ ለቄስ ኃጢአትን መንገር ብሎ የሚለው አይደለም ንስሐ መግባት ማለት። ንስሐ መግባት ማለት ብራዘር እግዚአብሔር በልጁ በክርስቶስ ኢየሱስ በኩል የሰበከውን ወንጌል ሰምተህ ከክፉ መንገድህ መመለስ ማለት ነው። ጣዖት አምላኪ ከሆን ከጣዖት አምልኮ ተመልሰ እግዚአብሔርን እንድታመልክ፣ አመፃና ኃጢአትን እርኩሰትን ታረቅ ከሆነ እግርን ከሸካራው መንገድ መልሰ ልብህንም ከክፋት ነገር አርቀህ እጅህ ንጹህ ደም ከማፍሰስ ልብህ ወንድሞችን፣ ወገንህን፣ ትውልድን በዘር በጎሳ በምናምን በፖለቲካ በሃይማኖት እያልክ ከመጥላት ብዙዎች እኮ እንደሚሉት ማለት ነው እኔ ይሉሃል እኔ ጴንጤነት ሳይ ያንገሸግሸኛል፣ በጣም ነው የሚያቅለሸልሹኝ አለ። ምንም ልረዳ አልችልም። ያቅለሽልሽህና ከፈለክ ይጣልህ። አንዳንዱም ተነስቶ እኔ ኦርቶዶክስነት ያስጠላኛል ያቅለሸልሸኛል ብሎ የሚል ጴንጤ ካለ ንስሐ ግባ፣ ንስሐ ግባ። አንተ ጴንጤው ማነው ኦርቶዶክስን ስታይ ያቅለሽልሽ ያንገፍግፍ ብሎ ያለው? በእግዚአብሔር መልክና አምሳል የተፈጠረ ትውልድ ነው። ከክርስቶስ እንደዚህ አልተማርንም። ጴንጤነት ያቅለሸልሸኛል ያጦለውለኛል ብለህ ብትል ያጦለውልህ ማለት ነው። ስለዚህ ዘመን ስላለቀ ወንድሞቼ፣ ዘመን ስላለቀ ንስሐ ግቡ። ዘመኑ ያለቀው ጌታ ሊመጣ ነው። ለዘመኑ ማለቅ ምልክቱን እያየኸው ነው።